ሩትዬ አቤል ከተባለው ተንከሲስ ጋር ዛሬ መታ ማለት ነው። የአቤል የተባለው ተንከሲስ እኔ በጣም ፈርቻለሁ፣ የሆነ ነገር እንዳታደርግብኝ ሲል ነበረ ማለት ነው። አንተ ቀዘናም በጭባጫ ማለት ነው። እናንተ በነገራችን ላይ ከአብርሽ ጀምሮ ማለት ነው የአብርሽ ጀማዎች እንዳለኮ ካለ ሩታ አይደምቁም። አው አይደምቁም። ቪዲዮአቸው አይደምቅም፣ ወሬያቸው አይደምቅም፣ አነጋገር አይችሉም። ምን ላይ ጀምረው ምን ላይ መጨረስ እንዳለባቸው ሁሉ አያውቁም ማለት ነው። ካለ ሩታ ምንም ነገር መጀመርም ሆነ መጨረስ አይችሉም። ይሄ የታወቀ ነው። ይሄ የታወቀ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ። እንደነገርኳችሁ ዛሬ ሩትዬ ከአቤል ከተባለው ተንከሲስ ጋር እና እነዚህ የወንድ ልፍስፍሶች ማለት ነው። ሩትዬ እንኳን በራሴ ኮንፊደንስ በራሴ ጠንክሬ በራሴ ኮንፊደንስ የምኖር ሰው ነኝ፣ ራሴን ችዬ የምኖር ሰው ነኝ፣ ለራሴ አያቅተኝም፣ ለሰው የምተርፍ ሰው ነኝ ከራሴ አልፌ ብላ በራሷ ህይወቷን የቀጠለች ልጅ ናት ማለት ነው። እነሱ ግን ከህይወቷ አይወጡላትም። አልፈልጋቸውም ከህይወት ይወጡልኝ እያለች ለራሱ አይወጡላትም። ተመልከቱ እንግዲህ አቤልን ስለማታወራው በሌላ ስልክ አስደውሎ የጠራታ ቪዲዮ እንዲሰራለት ማለት ነው። አዎ ቪዲዮ እንዲሰራለት ካለሷ ወሬው አይችልበትም፣ ማውራት ራሱ አይችልበትም። እሷ ካላወራች ወሬ ራሱ ማውራት አይችልበትም አብልሽ። ሩታ እኮ ናት ድምቀታቸው። በነገራችን ላይ የእውነቴን ነው የምላቸው፣ ሩታ ድምቀታቸው ናት። ዲራማውን ለራሱ መስመር የምታስይዘው ሩታ ናት ማለት ነው። ምንም ማውራት ራሱ አይችሉም ሌሎቹ እነዚህ ልፍስፍሶች ማለት ነው። እና በጥሩ ነገር ብታነሷት እሺ፣ በመጥፎ ነገር ሩታን መጥፎ ነገር ታደርጋለች፣ ሩታ እንደዚህ ናት፣ ሩታ እንደዚህ ናት እያላችሁ የሷን ስም በየቪዲዮ ስትቦጭቁ እየቆያችሁ እንደገና ደግሞ ቪዲዮ እንድትሰራላችሁ ቆላ ደጋ የምትዘሉት ነገር ነው የሚገርመኝ። የእውነት ቪዲዮ አብራ እንድትሰራላችሁ ቆላ ደጋ የሚዘሉት ነገር ነው የሚገርመኝ። ሩታ የእናንተ ደም ስር እንደሆነች እኮ ጠንቅቃችሁ ታውቃላችሁ። ያለ ሩታ መንቀሳቀስ እንደማትችሉ ሩታ ድምቀታችሁ እንደሆነች ጠንቅቃችሁ ታውቃላችሁ። ይሄን ካወቃችሁ ታዲያ የሩታን እውነታ ለምን አታወሩ? ሩታ የኛ ድምቀት ናት ለምን አትሉ? ሩታ ካጣንኛ መንቀሳቀስ አንችልም፣ ቪዲዮአችን እይታ የለውም፣ ቪዲዮአችን ላይክ የለውም፣ ያለ ሩታኛ ምንም ብላችሁ ወጣችሁ ለምን አትናገሩም? ለምን ሁሉ ጊዜ የሩታን በመጥፎ የሩታን ስም ታነሳላችሁ? በየቪዲዮ ሩታ እንደዛ አረገች እያላችሁ እሱ የሷን ስም ለምን ታበጫጭቃላችሁ? ያለ እሷ መቆም ማትችሉ እንደሆናችሁ ካወቃችሁ የሷን ጥሩነትና የሷን እውነታ ወጣችሁ አታወሩም እንዴ? ወይ ደግሞ ራሳችሁን አትችሉም እንዴ? ለምንድን ነው እየተገተታችሁ ወደ ሩታ የምትመጡት? ሩታ መጥፎ ናት፣ ሩታ እንደዚህ ናት እያላችሁ እያወራችሁ ነው አይደለ? خلاص እሷ ከህይወት አስወጣታችኋለች። እሷ ሁሉን ነገር ወስና በቃ በራሴ ሁሉንም ነገር ተቋቁሜና ችዬ አልፈዋለሁ ብላ ወስና ህይወቷን እየቀጠለች ያለች ሴት ናት። አሁን ላይ በጣም ደስተኛ ነኝ ብላለች። በሁሉም ነገር በጣም ደስተኛ ነኝ፣ ኢቭን እንኳን ችግሮቿን ተቋቁማ በማለፏ ራሱ በጣም ደስተኛ ነኝ ብላለች። ከዚህ በላይ ከዚህ ወደ የሚመጣው ካለፈው ችግር አይብስም። ከዚህ ወደፊት የሚመጣው ችግር ካሳለፍኩት ችግር አይብስም እና ለሁሉም ነገር አሁን ላይ በጣም ጠንካራ ሆኜ ነው መዝለቅ መፈልገው ብላ ተናግራለች። ትናንትና ሁላችንም እንደሰማናት። ስለዚህ እናንተ አታስፈልጉም። እናንተ ጥላችኋለች፣ አንጋላችኋለች፣ አፈልጋችሁም። ስለዚህ ለምንድን ነው እናንተ እየተገተታችሁ እንደ ግትቻ የምትመጡባት? ለምን አትተዋትም? ለምን ትውት አታደርጓትም? ለምን የራሳችሁን አትችሉም? ራሳችሁን ችላችሁ አታወሩም? ራሳችሁን ችላችሁ ቪዲዮ ለምን አሰሩም? ለምንድን ነው ሩታን በቪዲዮአችሁ ላይ የምታመጧት ማለት ነው? እኔ በጣም ነው የሚገርመኝ እነዚህ አስመሳይ ራስ ወዳዶች ማለት ነው። በጥሩ ነገር ቢያነሷት እንኳን እኮ ችግር የለውም፣ ግን በመጥፎ ነገር ሁሉ ጊዜ አንድ ቀን ሩታ እንደዚህ ናት፣ ለኛ እንደዚህ ወላልናለች፣ ይሄን በሷ ነው እዚህ የደረስነው በሷ ነው እንዴ ሳይሉ አንድ ቀን ይሄው አሁንም ተጣልተው ደግሞ ቪዲዮ ያሰሯታል። መንቀሳቀስ አይችሉም፣ አይላሷ ምንም መሄድ አይችሉም፣ መንቀሳቀስ ቀርቶ በቃ መለዋወስ አይችሉም። እና የእውነት በጣም ነው የሚገርመው። እና ደግሞ ሱፍ ለብሶ ምን ይላታል? የአብርሽ ዝግጅት ልሄድ ነው ይላታል። ሱፍ ለብሶ ማለት ነው አብርሽ ማለት ነው። እፊቷ ለራሱ ቀለበት ከሌላ ሲጋ ቢያረግ ሩታ ምንም አይመስላትም። ምክንያቱም የተወቹ ነገር ነው። አብርሽ እኮ ወደ ፍቅር መልሰው ነበረ። እሷ ከፈለገች እኮ አብርሽ እኮ ተመልሶ ነበረ፣ ግን እሷ ስላልፈለገችው እኮ ነው። የተተፋ ምራቅ መልሶ አይዋጥም ብላለች እዛ ቪዲዮ ላይ እንዴት ተናገረችው? ዛሬ የሰራችው ቪዲዮ ላይ ማለት ነው። እውነቷን ነው። የተተፋ ምራቅ መልሶ አይዋጥም፣ የተደፋ ውሃ መልሶ አይታፈስም። ስለዚህ ማለት ነው አብርሽ ብታዩም ቀላል እያደረገ ብታዩም ራሱ ምንም አይመስላትም። ሩታ የወሰነችው ውሳኔ ስለሆነ ያጸደቀችው ነገር ስለሆነ ማለት ነው። እና
እሷን እንትን ለማለት እኔ አሁን አብርሽ ዝግጅት ልሄድ ነው እኔ የሆነ ነገር እንድታደርጊ እንዳታስቢ አንተ ላይ ደግሞ ምንም ስራ ፈታ አንተ እንደ ሴት እኮ ስራታ ሩታ ስራታ ነው አንተ ላይ የሆነ ነገር ለማድረግ የምትሞክረው ምን አቅሙ ኑሮህ ምን ቁዋ ኑሮህ ደግሞ አንተ የሆነ ነገር ትደረጋለህ የሆንክ በጭባጫ ማለት ነው ፈሪ የእውነት የሆነ አስመሳይ ከዳተኛ ያ አቤል እኔ የእውነት አቤል ይከዳታል ብዬ አስቤ አላቅም ነበር እንደ በፊት ማለት ነው አቤል የሩታን ይከዳታል ብዬ አስቤ አላቅም ነበር እና ይሄ ከዳተኛ በጥቅሉ አቤል ብቻ ሳይሆን እንዳለ የአብርሽ እነዚህ ጀማዎች ከአብርሽ ስር ያሉ ሰዎች ከሩታ ህይወት ይወጡ አብርሽ ከሩታ ህይወት እንደወጣው ሩታ አብርሽን ከህይወቷ እንዳስወጣቸው አብርሽ ከሩታን ከህይወቱ እንዳስወጣ እነሱ ሁለታቸው እንደተታተው ሩታንም እነዚህ የሱ ጀማዎች ከሱራ ያሉ ሰዎች ሩታን ሊተዋት የራሷን ህይወት ትምራ የራሷን ቪዲዮ ትስራ በራሷ ቤት ትስራ በራሷ የእውነት በራሷ ስትመጣ ራሱ በቃ እነሱ ጀማው ሁሉ ተሰብስቦ ከሰሩት በላይ ነው እይታ የሚታይላት ማለት ነው ሩታ አንድ ሆና መታ ራሱ ማለት ነው ለራሱ በጣም ኮንፊደንስ ሙሉ የሆነች ሰው ስለሆነች ጠንካራ ስለሆነች ንግግር ስለምትችል ሰውን እንዴት ማሳመን እንዳለባት ጠንቅቃ ስለምታውቅ ማለት ነው እና አትልፈስፈሱ ራሳችሁን ቻሉ እሷ እየተገተታችሁ አትምጡ እሷ ከጠላስ የሰው ከጠሉን እስከምኑም ነው ይባላል ከወደዱ እስከነ ምኑ ነው ይባላል ጠልተናል አይደል እያላችሁ ያላችሁት ሩታን ጠልተናል ሩታን አንፈልግም አይደል እያላችሁ ያላችሁት ስለዚህ መጥላታችሁን በተግባር አሳዩ ምንድነው ማለት በቃ ከጠላችሁ ራቁ እሷ ጠልታችኋለች አትፈልጋችሁ መርቃችኋለች እናንተም ደግሞ ጠልተናል እያላችሁ እዚህ 30 ቪዲዮ ከምታወሩ የሷን ስም ከምታቦጫጭቁ አርፋችሁ ተቀመጡ ራሳችሁን ቻሉ የጠፍ ፍቅር አለው በነገራችን ላይ የሰው ልጅ ተጣልቶ በሰላም ይኖራል የእውነቴን ነው የምላችሁ እነዚህ ግን በቃ እኔ እኮ በቃ ካለሷ መኖር ካለሷ ምንም ማድረግ ስለማይችሉ ነው ብዬ ነው የማስበው ካለሷ ምንም ነገር አይሆንላቸውም በቃ አሁን ደግሞ ልጁን እንደዚህ ታረጊያለሽ ምን እንደዚህ ነው አብርሽ እንደዚህ ነው ሁሉ ጊዜ ለአብርሽ ነው ሲጠግን እንዴ አብርሽን ሁሉም ወንድ አብርሽን እንደ ሰባራ የሚጠግኑት ማለት ነው አብርሽ እንደዚህ ሆኖ አብርሽ እንደዚህ ሆኖ አብርሽ መጥፎ ነገር እየሰራ አብርሽ እየሰራው ስራ ትክክል አይደለም አይባልም ኢቭን እንኳን ዛሬ ላይም ለራሱ ማለት ነው ለሄርሜላ ቀለበት እንደዚህ ምናምን ማድረግ ራሱ ትክክል ያልሆነ ነገር ነው እንደ ጓደኛ ቢሆኑ ትክክለኛ ተቆርቋሪ ጓደኛ አዛይ ጓደኛ ቢሆኑ ኑሮ አብርሽ ዛሬ ላይ ዘሎ ለዚች ለሄርሜላ ቀለበት ሲያደርግላት ዝም ብለው አያዩትም ነበር የእውነቴን ነው የምላችሁ አብርሽ አፍቅሯት አይደለም ሄርሜላን ቀለበት የሚያደርግላት ወዷት አይደለም ትዳር አብሮ ከሷ ጋር ትዳር አብሮ ሊቀጥል አይደለም ማለት ነው እና ጓደኛ ከሆኑ አብርሽ የማይሆን ህይወት ውስጥ እየገባ ራሱ ዝም ብለው እነዚህ ጓደኛ አይደሉም ሰይጣኖች አስመሳዮች ናቸው ዝም ብለው አበጭባጮች አጨብጫቢዎች ውይ እኔ ሰዋየው እንደ አብርሽ ጀማዎች እንዳለ አጨብጫቢዎች ወንዶች ብቻ አለ አንዴ ማነው ፈረንጁ ብቻ ነው ለሩታ እንትን እያለ ያለው ማለት ነው በቃ ስንት የማይደበቅ እንደዚህ ግልጽ ነው የሚታይ እውነታ የሚታይ የሰራችሁ ጥሩ ነገር እያለ ማለት ነው የሩታ ግን በቃ ትንሽ እየሰራችሁ መጥፎ ነገር እያመጡ የሚናገሩት እንዳለ የእውነት በጣም ነው የሚገርሙት እና እኔ ማለት የምፈልገው ሩትዬ በእነሱ ቤት ቪዲዮ አትስሪ በቃ እነሱ አንቺን በየቪዲዮ እየሄዱ ስምሽን ከፍ ዝቅ እያደረጉ ስምሽን እያበላሹ አንቺ የነሱ ቪዲዮ ድምቀት መሆን የለብሽም ገና ካሜራ ሲደቀን አልሰራም ባያቸው የእውነቴ ነው አልሰራም ባያቸው እንዴ አው ያ ገና እግርሽ ስር ይወርቃሉ ገና በሌላ ሰው ስልክ እያስደወሉ ማስጠራት ብቻ አይደለም ገና እግርሽ ስር ይወርቃሉ እያንዳንዱ ሁላቸውም ሩትዬ ቅርበይን እያሉ ተንበርከከው እግርሽ ስር ነው የሚወርቁት ምን አለች ብሎኝ እያንዳንዳቸው ከአብርሽ ጀምሮ ማለት ነው ከአብርሽ ጀምሮ እንዳለ የአብርሽ ጀማዎች አሁን በሩታ ላይ መጥፎ ሀሳብ ወይም መጥፎ ነገር መጥፎ ሴራ እያሴሩ ያሉ ሰዎች እንዳለ አንድ ቀን ሩታን ይቅር በይን ብለው ተጎንብሰው ወይም ደግሞ አገብድደው ሩታ እግር ስር እንደሚወድቁ እኔ 100% እርግጠኛ ነኝ እውነቴን ነው የምላችሁ ምክንያቱም የሰሩት ግፍና የሰሩት መጥፎ ነገር ሳያስጎበድዳቸው አይቀርም አንድ ቀን ማለት ነው ጊዜ
በአሁን ሰዓት ደግሞ ጥሩ ነገር ስትሰሩ ራሱ ወዳው ነው እንትን የሚባለው፣ መጥፎም ስትሰሩ ወዳው ነው የሚደርሳችሁና አይርቅም ጊዜው ራሱ ማለት ነውና ሩትዬ ጠንክሪልን። ስላየንሽ ዛሬ ደስ ብሎናል። በዛ በተንከሲስ ቤት ቢሆንም ስላየንሽ ደስ ብሎኛል እና ወደ ሀገር ልጆች በያላችሁበት ሰላማችሁ ይብዛ። ቪዲዮን ላይክ ማድረጋችሁን አትርሱ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ባይ